ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። ሰዓቱ ልክ ከምሽቱ 7 ሰዓት ሆኗል። እስከ 8 ሰዓት ድረስ አብረናችሁ እንቆያለን። ይህ ስርጭት የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። እንደተለመደው ይህንን ስርጭታችንን ወይም ዝግጅታችንን በአገር ውስጥ በኤስና በሆት በኬብልና በሳተላይት በ140 ቁጥር በውጭ ሀገር የምትከታተሉን ተመልካቾቻችን ደግሞ በአገር ውስጥም ጭምር በስራ ገበታ ላይ ካላችሁ በዚህ ሰዓት በዩቲዩብ ገጻችን በአይኢቲቪ ቻናል ታገኙናላችሁ። ሼር ሰብስክራይብ እና ላይክ ማድረጋችሁ ምን ጊዜም እንዳዘነጉ። ወደ ዋትስአፕ እና ወደ ቴሌግራምም ሼር ማድረግ ትችላላችሁ። ዋና አስተባባሪያችን ቶመር ለገሰ ሲሆን ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ሽፈራው ነው። አዘጋጅቼ ማቀርብላችሁ ፋሲል ለገሰ ነኝ። አብራችሁን እስከ 8 ሰዓት ድረስ ትቆያላችሁ። የሳምንቱ ማጠቃለያ ዋና ዋና ዜናዎች ክፍለ ጊዜያችን አሁን ይጀምራል። በቅድሚያ በአበይት ዜናዎች ደረጃ በሁለተኛው ዓለም ጦርነት በግፍ የተጨፈጨፉት ወገኖቻችን 6 ሚሊዮን ይሁዳውያን በያዝነው ሳምንት በክብር ታስበዋል። ነፍስ ይማር። በሚቀጥለው ሳምንት ደግሞ ክቡራትና ክቡራን ተመልካቾቻችን እስራኤል ነፃነቷን እንድታገኝ መስዋዕትነት የከፈሉት ወታደሮች፣ ሰላማዊ ዜጎች ሁሉም የሚታሰቡበት ቀን ይሆናል። ከማክሰኞ ምሽት ጀምሮ ረቡዕ ቀኑን በሙሉ እኛም በጣቢያችን ልዩ ልዩና ግሩም የሆኑ ዝግጅቶችን ይዘን ስለምንቀርብ ቆይታችሁ ከኛ ጋር እንዲሆን አስቀድመን በትህትና ለመጠቆም እንወዳለን። ኢራን እና አሜሪካ የቀጥተኛ ድርድር ቢያደርጉም እስካሁን ድረስ ስምምነት ላይ ለመድረስ የተቃረቡ መስሎ አይታይም። ለማንኛውም በያዝነው ሳምንት ፕሬዚደንት ዶናልድ ትራምፕ ለታይምስ መጽሔት በሰጡት መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ ሊሰጡ እንደሚችሉ፣ ኢራን በአስቸኳይ ከአሜሪካ ጋር ስምምነት ላይ ካልደረሰች እስራኤል እርምጃ ልትወስድባት እንደምትችልና አሜሪካም የእርምጃው ተባባሪ እንደምትሆን ጠቁመዋል። በአዛ የሚካሄደው ውጊያ ቀጥሏል። ብዙ ሽብር ፈጣሪዎች ተደምስሰዋል። በያዝነው ሳምንትም መስዋዕትነት ከፍለናል። በሊባኖስም የእስራኤል መከላከያ ጥቃቱን እንደቀጠለ ነው። የየመን ሁቲዎች በከፍተኛ ሁኔታ በያዝነው ሳምንትም በአሜሪካኖች ሲቀጠቀጡ ሰምተዋል። ብዙ ጉዳት ደርሶባቸዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ችሎትም በያዝነው ሳምንት ቀጥሏል። ወደ አንድ ለየት ያለ የውጭ ሀገር ዜና ስናልፍ ደግሞ ፓኪስታንና ህንድ ሁለቱም ሀገሮች ልብ በሉ የኒውክሌር ጦር መሳሪያ ያላቸው ሀገሮች ናቸው። ጎረቤታማ ሀገሮች ናቸው። ብዙ የእምነት ጉዳይ ከፋፍሏቸው ነው የሚገኘው። ፓኪስታኖች የእስልምና እምነት ተከታዮች ናቸው። ህንዶች ደግሞ የሂንዱ ብዙሃኑ ምንም እንኳን ክርስቲያኖችና እስላሞችን በአገሪቱ ቢኖሩም የሂንዱ እምነት ተከታዮች ናቸው። ለረጅም ጊዜ ያለመግባባት አለ። በያዝነው ሳምንት ካሽሚር በተሰኘው የህንድ ግዛት በተፈጸመው የሽብር ፈጠራ ድርጊት ምክንያት በሁለቱ ሀገሮች መካከል ከፍተኛ ያለመግባባት ተፈጥሯል። እንግዲህ እነዚህ ነበሩ የሳምንቱ ዋና ዋና ዜናዎቻችን። የፊታችን ማክሰኞ ምሽትና ረቡዕ ቀኑን ሙሉ ወታደሮቻችንን ሰማዕታትን እናስባለን ብያለሁ። ይህን በማስመልከትም የተዘጋጀ ማስታወቂያ ነው። ማስታወቂያ እናመሰግናለን ስለቅንብሩ። እንግዲህ ልብ በሉ ወገኖቻችንን፣ ወታደሮቻችንን፣ ወንድሞቻችንን፣ እህቶቻችንን ምንጊዜም እናስታውሳለን። በያዝነው ሳምንት የሁለተኛው ዓለም ጦርነት የተጨፈጨፉትን ወገኖቻችን በማስመልከት ከአቶ ሽሎሞ ሞላ የቀድሞ የክኔሴት አባልና ምክትል አፈ ጉባኤ ጋር ሰፋ ያለ ውይይት አካሂጄ ነበር ነው። አሁን ደግሞ ወደ ባልደረባችን የክኔሴት አባል የቀድሞ የክኔሴት አባል እንዲሁም ምክትል አፈ ጉባኤ የፖለቲካ ዜናዎች ተንታኛችን አቶ ሽሎሞ ሞላ አልፋለሁ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል፣ እንደምን አለ? ደህና ነኝ። እንግዲህ ያው ዛሬ የመታሰቢያና የሀዘን ቀን ነው። በዚህ ነው የምንጀምረው። አንተ የክኔሴት አባል በነበርክበት ጊዜ ማለትም የህዝብ ተወካዮች ምክር ቤት አባል በነበርክበት ጊዜ ሰፋ ያለ እንቅስቃሴ ስታደርግ ነበር። ከዛም በፊት በሶክኑት አይሁዲት ድርጅት ከፍተኛ ባለስልጣን ነበርክ። እንደዚሁ ብዙ አገልግሎቶችን ስታካሄድ ቆይታል። ላንተ ይህ ቀን ምንድን ነው አቶ ሽሎሞ? ይህ ቀን በእውነት
ለማንኛውም የይሁዲ ዘር የሆነ ሁሉና የይሁዲ ሃይማኖት ተከታይ ለሆነ ሁሉ የመደመሚያ ቀን ነው ማለት ይቻላል። የሐዘን ቀን ነው። ወገኖቻችን፣ ህዝቦቻችን፣ ህፃን፣ ሽማግሌ፣ እርጉዝ፣ አዛውንት፣ ትንሽ፣ ትልቅ ማንኛውም የይሁዲ ሃይማኖት ተከታይ ሆነ ሳይንቲስትም ሆነ ራባይም ሆነ እንዲሁ የማያምንም ሆነ እነዚህ ሰዎች በማንነታቸው የተጨፈጨፉበት የተገደሉበት ዘመናት ነው። በተለይ 5 ዓመት ውስጥ ሂትለር በሲስተማቲክ በሆነ መንገድ ሂትለርና ግብረ አበሮቹ ሂትለር ብቻ አይደለም ሂትለር ያው የናዚ ድርጅት ጀርመን ውስጥ ይመስርትና ያቋቋሙ እንጂ የዚያኔ እነ ሙሶሎኒ እንዲሁም ሌሎችም የሱ ግብረ አበሮቹ ነበሩ። ያ ነው ጭፍጨፋውን ለየት ሊያስደርገውና በታሪክ ውስጥ ኤክስኪውዝ የማይደረግለት ወይም ይቅርታ የማይደረግለት ጭፍጨፋ ነው። ይህንም ሊያደርጉ የቻሉት ዓላማው ከዛ በፊት ቅድመ ዝግጅቶች ነበሩ። አሁን በየቦታው በየዩኒቨርሲቲዎች ከዛ ሀገርም ሆነ ከውጭ ሀገርም ቢሆን አንቲሴማይቲክ ወይም የሴሜቲክን ተከታዮች በሙሉ ያተኮረ ይሁዲዎችን ያተኮረ ከመጀመሪያ ጀርመን ውስጥ እነዚህን አጥፍቶ ከዛ በኋላ ደግሞ አውሮፓ ውስጥ ካጠፋ በኋላ ወደ አሜሪካ ለመሄድ ከአሜሪካ ከዛ መራሻ ሶቪየት ዩኒየን ነበረች እዛን ጊዜ ከዛም ሌሎችን ሀገሮችም ወደ አፍሪካ ሁሉ ወደ ሊቢያ ወደ ቱኒሲያ ከዛም ወደ ግብጽ ከግብጽም በርግጠኝነት ወደ ኢትዮጵያም እንደሚመጡ ምንም ጥርጣሬ አልነበረውም። ጊዜው አጥዋቸውና ያው ጦርነቱ ስላበቃ እንጂ። ስለዚህ ይህ ቀን ለማንኛውም ይሁዲ የሆነ ሁሉ አስደማሚ ቀን ነው። መታወስ ያለበት ቀን ነው። ከታሪክ ወደ ታሪክ ከልጅ ወደ ልጅ መነገር ያለበት በተለይ እኛ እስራኤሎች እዚህ ሀገር የምንኖረው ማስታወስ ያለብን ይሄ ድርጊት አይደገምም ብለን ልናስባችሁ አይደገምም ብለን በብዙም ባይሆን እኮ አቶ ሽሎሙ በብዙም ባይሆን ማለትም 6 ሚሊዮንም ባይሆን በጥቅምት 7 ቀን ድርጊቱ ተፈጽሟል። አጋጣሚ ቢያገኙ ኖሮ ሁሉንም ጨፈጨፉ ነበር። ልክ ያን ነበር ለየመጣ ኦኬ ቀጥል። በ7 ቀን 10ኛ ወር 23 ዓመተ ምህረት መንግስት ባለበት መከላከያ ባለበት መረጃ ባለበት ስለናቅናቸው እንቅልፍ ስለተኛነ በዘመናት በሙሉ ሐማስ የመሬት ጉድጓድ እየቆፈረ ያዘጋጀ እኛ ስለናቅናቸው ማለት ነው 20 ዓመት ከዛም በላይ ማለት ነው እርስ በራሳቸው እንኳን የራሳቸውን ዜጋ እንኳን ርህራሄ የማያደርጉ እኛን ይሁዲዎችን ርህራሄ ያደርጉላን እያለን ገንዘብ እንኳን ከካታር ያስመጣን ግዴላችሁም እንኩ ለህዝባችሁ ስጡ እያለን እነሱ የጦር መሳሪያቸውን ያዘጋጁ በ7 ቀን 10ኛ ወር የኛን ደንበር ተሰው ናዚያዊ ስራ ፈጽመውብናል። ህፃንን ኦቨን ውስጥ ወይም ደግሞ ምግብ ማብሰያ ቦታ ውስጥ አስገብተዋን፣ ሴቶችን ደፍረዋን፣ እርጉዝ ገለዋን፣ ሽማግሌ ለምሳሌ በአውሮፓ ሆሎኮስት ወይም ከዚህ ጭፍጨፋ ተርፉ ማለትም ከጀርመን ጭፍጨፋ የተረፉ ከጀርመን ጭፍጨፋ የተረፉትን ሽማግሌዎች ገለዋቸዋን በግድም ደግሞ እዛዋቸው ሄደው እስረኛ አድርገው ወይም ደግሞ ጠልፈው ወስደው ከዚያ ይገደሏቸውም ከዚያ ይወጡም አሉ። ይህ ሁሉ ድርጊት የሚያሳየው ምንድነው? አቶ ፋሲል አይሆንም ሊባል አይችልም። ይሆናል። በነገራችን ላይ የጄኖሳይድ ወይም ህዝብ ጭፍጨፋ በአፍሪካ ውስጥ እየተካሄደ ነው ያለ ተካሂዷል። አውሮፓም ተካሂዷል። ዩጎዝላቪያ ሱዳን ውስጥም በሰፊው ተደርጓል። ሩዋንዳን እናስታውሳለን። ሌሎችም ሀገሮች አይቨሪ ኮስት እንደዚሁም በደቡብ አሜሪካ ውስጥ ብዙ ጄኖሳይዶች በአለም ደረጃ ይደረጋሉ። ኢራኖች ያደርጋሉ። ሱሪያ ለምሳሌ ራሱ አሁን የአሳዱ መንግስት ይሄን አተኩሮ ነበር የሚሰራው። ብዙ ተድራጎቶች ቱርክም በበኩሉ አርመኖችን 1 ሚሊዮን ተኩል ጨፍጭፋለች። ከዛም በላይ ነው አጥፋት። የቱርክን ታሪክና የአርሜኖችን ጉዳይ እኔ በደንብ አውቀዋለሁ፣ በደንብ አጥንቼዋለሁ። ያ ሁሉ አለ እና ያለሙ ማህበረሰብ አይኑን ጨፍኖ አይኑን ተሰውሮ በተለይ ይሄ ሽሙም እንለው አለ የተባበሩት መንግስታት ዜሮ ነው ማለት ነው። የዜሮ የተባበሩት መንግስታት የተቋቋመው ይሄ የጀርመን ጭፍጨፋ
ኤሮፓ መሬት ላይ ከተታየ በኋላ እንደዚህ አይነት ተድራጎት እንዳይደረግ ለማቋቋም ተብሎ የተቋቋመ ነው። ያን እንኳን ሊያደርጉት ነውና የዩክሬንንና የራሻን ጦርነት አሁን አንተ የዘገብከው በዘገባ ላይ ያቀረብከው ያን እንኳን ሊያስቆሙ አልቻሉም። ቱርክ አሁን ለምሳሌ ራሻ በቱርክ በከፍተኛ የሆነ ጦር እያካሄደች ነው ያለችው 3 አመት ሊሞላው ነው እና እነዚህ ነገሮች በመናይበት ጊዜ እኛ ይሁዶች ቁስል ያለንን ቁስሉ ብቻ ደግሞ ምንም አንድም ጊዜ የማይድን ቁስል ነው አተታሲ የሆሎኮስት ቁስል ለማንኛውም ይሁዲ ለሆነና የሰባዊ መብት በሚያምን በሰው ፍጡርነት ለሚያምን ዘረኝነትን ለሚቃወም ሁሉ የማይረሳ ታሪክ ነው እና እኛ ይሁዲዎች ብዙ ታሪክ አለን። ወደ አስቴርና ወደ ሞርደካይ ታሪክ መሄድ እንችላለን። እንዴት አርጋ ይሁዲዎችን አስቴር በጥበብ ከሐሽቬሮሽ እንዳደነቻቸው ፈርዖ ይሁዲዎችን እየጨፈጨፈ እየገደለ በጭቆና ያደረገ ሙሴ እንዴት አርገው ከባርነት ወደ ነፃነት እንዳወጣ እናውቃለን። ሮማውያን ምን እንዳደረጉ ይሁዲዎችን ጨፍጭፈው ቤተመቅደሱን አፍርሰው ሲያሳዷቸው ባቢሎናውያን ቤተመቅደሳቸውን አፍርሰው እንደገና ሁሉ ጊዜ ይሁዲ ማህበረሰብ ተንሰራርቶ ይነሳል። አሁን እቺ እስራኤል ከዚህ የሁለተኛው ጦርነት የጀርመን ጭፍጨፋ በኋላ የተነሳች አገር እስራኤል ናት። ኃያላን መንግስት ናት። ጠንካራ አገር ናት። የሐማስን ጉዳይ ግን ብናነሳ እስራኤል ጠንካራ አገር ናት። ግን የውስጥ መከፋፈላችን እርስ በራሳችን አለመተማመኑ የፖለቲካ እይታችን አንድ አለመሆኑ ለጠላቶቻችን ያጋለጠንና ለምሳሌ ኢራን አሁን የምታደርገው ትፈልገው እንዴት ነው ኒውክሌር ቦምብ ተሸክማ እስራኤልን ለማጥፋት ነው። አሁን ኢራን አታደርገውም ብሎ የሚያስብ ሰው ካለ ናይቭ ሰው ነው ማለት ወይም ደንቆሮ ነው ማለት ይችላል። ምክንያቱም ራሳቸው ኢራኖች ሚሳኤሎችን 500 400 የሚሆኑ ሚሳኤሎች በየጊዜው ሁለት ጊዜ ተኩሰውብናል። አንዱ ወይም ከሁለቱ ሚሳኤል ከተኮሱት ሚሳኤል ለምሳሌ የኒውክሌር ቦምብ ቢኖረው ኖሮ እስራኤል ጠፍታ ነበር ማለት። ስለዚህ አሁንም ቢሆን ያለው አደጋ ከፍተኛ አደጋ ነው እና አሁን አንዳንድ ጊዜ ለምሳሌ አሜሪካ ከኢራን ጋር እየተነጋገረች ነው የሚሆነው ስምምነት እንዴት ነው በሚባልበት ጊዜ የኛ እኮ የህልውና ጉዳይ ነው አተፋዘን የመኖር ጉዳይ ነው። የእስራኤል ወይ ትጠፋለች ወይ ትኖራለች ማለት። ስለዚህ በዚህ ላይ በዛሬው ቀንም ቢሆን አንደኛ እስራኤል አይበገሬነቷን ከሐማስ ትንኮሳ በኋላ ወይም ጉዳት በኋላ ያሳየችውን አይበገሬነትና ጥንካሬዋን አሁንም ቢሆን ለወደፊት ማሳየት አለባት። በተለይ ኢራን የኒውክሌር ቦምብ እንዳትይዝ ማድረግ አለባት። በአንዳንድ በኩል ደግሞ ጥሩ ዜናዎችን እንሰማለን። በዛሬው ለምሳሌ ከተንኮታኮተችው አገር የተፈጠረው አሻራ የሚባለው የሃይማኖት ተከታይ እስልምና ሃይማኖት ተከታይ መሪ አሻራ የሚባለው ሱሪያ ውስጥ የሱሪያው ፕሬዝዳንት አሁን ያልተመረጠው ምን ባለ ያልተመረጠው ፕሬዝዳንት መጥቶ በጉልበት ያዘው ዛሬ ለትራምፕ ደብዳቤ ልከውለታል። ደብዳቤ ያሉት እንዴት ነው በአብርሃም በተሰየመው ስምምነት እኔም ከእስራኤል ጋር የዲፕሎማሲ ግንኙነት ማድረግ ፈልጋለሁ አሁን እንዳለ ነው ሁሉ ማለት ነው። ያ ማለት ምን ማለት ነው? እስራኤል የጎላን ሃይትን ተራራን ተመልስልን የሚለውን ትቼ ነገር አለሙት ከእስራኤል ጋር አብረ ጥሩ ጎረቤት መኖር ፈልጋለሁ። ይሄ ጥሩ ነገር ነው። ይኸውልህ ትላንትናማ ካንተ ጋር ልጨምርና ትላንትም የሪፐብሊካን ፓርቲ የአሜሪካ የኮንግሬስ አባል የሆነ ከአሻራ ጋር ተገናኝተው ተወያይተዋል ደማስቆ ውስጥ። አንተ ያልከውን አባባል ነው የገለጸው። ለምሳሌ ይሄ ነገር ጥሩ ነው። ያ ማለት እንዴት ነው? ለምሳሌ እስራኤል ግብጽ ጋር ሰላም ካደረገች ከጆርዳን ጋር ሰላም አለ ሰላም እንዲጠናከር ማድረግ አለባት። ከሱሪያ ጋር ሰላም ካደረገች ራቅ ብለው ካሉ ሀገሮች ጋር ከና አረብ ኤምሬቶች ጋር ከዛም ሳውዲ ጋር ሰላም ካደረገች ማለትም እስራኤል የመኖሯን ሁኔታ በሰላም ያረጋግጠች ነው ማለት ነው። እዚህ ላይ ከዛ ላይ እንኳን ሌላው ይቅርና በጣም የማንወደው ወይም የማይወዱት ልበለው አቡ ማዘን በትላንትናው ዕለት ለምሳሌ ቀደምከኝ ልጠይቅ ነበር። እሺ አንተ በስራ በምንም ካራዎች አካባቢ ስለማጠፋ እስቲ ምን ማለቱ ነው የውሻ ልጅ ብሎ መናገሩ? ይኸውልህ በመጀመሪያ ደረጃ አቡ ማዘን እኛን ከሚጠላው እነሱን ይጠላቸዋል። የሱን ወታደሮች ከ9ኛ ፎቅና 10 ፎቅ አንስተው ወርውረው ጥለው
ወታደራዊ መፈንቅለ መንግስት አድርገው ነው ራቁታቸውን እኮ ነው በፓንት ብቻ እኮ ነው የወረወሯቸው ታስታውሳለህ ራቁታቸውን የወረወራቸው አዎ ያ ብቻ ሳይሆን እንዲያውም አሁን ጦርነቱ ከተጀመረ በኋላ በእኛ የተወሰነ ጊዜ አቡ ማዘን ሰዎች እናስተዳድራለን ብለው ገብተው የት እንዳሉ እስካሁን ድረስ አይታወቅም ገለዋቸው ሆያግቧቸው አንገታቸውን ይቆረጧቸው አይታወቅምና ሐማሶች በዚህ ተደራጋቸው ነው ስለዚህ ያላቸው ጥላቻ እንዳለ ሆኖ ግን እናንተ ውሻዎች እናንተ ክላቢም ሎሎ የውሻ ልጅ እኮ ነው ያላቸው የውሻ ልጅ እኮ ነው ግን ክላቢ የውሻ ልጆች ልቀቋቸው እናንተ ስላለቀቃቸዋቸው እነዚህ የታሰሩትን ሰዎች ህዝባችን እየተጨፈጨፈ ለሚደረገው ጭፍጨፋ እናንተ ናችሁ ኃላፊነት ምክንያቱም ስለምትጨፈጭፏቸው እስራኤል ምክንያት እየሰጣችሁ ነው ይኸውልህ እኔ እንደመስለኝ ከሆነ ይሄ ሊሆን የቻለው እስራኤል አይበገሬነቷን እያሳየች ስለሆነ እስራኤል ደካማ ብትሆን ኑሮ ይውጡን ነበር ይበሉን ነበር እዚህ ላይ ከዚህ ጋር ላይ ያይዝልህ እንድትመልስልኝ ፈልገው ዮርዳኖስ በትላንትና ዕለት የሀገር አስተዳደር ሚኒስትሯ መግለጫ ወጥቷል የወንድማማች እስላሞች ድርጅት እንቅስቃሴ ከህግ ውጭ ሆኗል ስለዚህ ዮርዳኖስ የሳውዲ አረቢያን የግብጽን ፈለግ የኤሚሬትን ፈለግ ተከትላለች እየተባለ ነው ይህ ሁኔታ ሐማስ እንደልቡ እንዲንቀሳቀስ መንገዱ ሁሉ እየተዘጋበት ነው ማለት ነው ያ ብቻ ሳይሆን በመጀመሪያ ደረጃ ዮርዳኖሶች ይሄን የሚያደርጉት እኛን ወደው አይደለም እኮ ግልጽ ነው የራሳቸው የጥቅማቸው ስለሚጎዳባቸውና መንግስታዊ መፈንቅላዊ መንግስት ሊሆንብን ብለው ስለሚፈሩ ነው ቆይተዋል እንግዲህ ሆኖ ምንድን ነው አንደኛ ዮርዳኖስ ይህን ህግ በመደነግግበት ጊዜ ከዛ በኋላ የሐማስ የሚባል ድርጅት ቢሮ ከዛ አይኖረውም ለሐማስ ገንዘብ መስጠት አይቻልም ለጃዳ እስላሚ ገንዘብ መስጠት አይቻልም አክራሪነታቸው ይጠፋል ማለት ነው ያ ማለት በጃዙር ዮርዳኖስ እስራኤልን ሐማስን ቀጥቅጡት እያለች ነው ሐማስን አጥፉ እያለች ነው እኛ ለማጥፋት እየተዘጋጀን ያደረግን ስለሆነ ቀጥሉበት የሐማስን እንዲጠፋ የማድረጋችሁ ጥያቄ ትክክለኛ ጥያቄ ነው ይያሉን ነው ይሄ አንዱ ሁለተኛው ደግሞ ምን አለ መሰለህ አቶ ፋሲል የሱሪያው መሪ አሻራ ደግሞ የጂሃድ እስላሚ ሰራተኞችንና የሐማስን ቢሮ ኃላፊዎች አስረዋቸዋል ይሄ የሚያሳየው እሱን አሰሯቸው ታስታውስ እንደሆነ አቡ ማዘንን ጠርተው ባለፈው ሳምንት አስተናግደውት ነበር እየተደረገ ያለው ምን መሰለህ የእስልምና ሃይማኖት አክራሪዎች ሐማስ ማልካቸው ብራዘርሁድ የወንድማማች እስላሞች ማልካቸው እነዚህ ሁሉ በነገራችን ላይ ጀርመን ውስጥ ሆሎካስት ተፈጥሯን ብለው የማያምኑ ናቸው ይሄ የጽዮናዊዎች ፕሮፓጋንዳ ነው ብለው የሚያምኑ ናቸው ይሄን ብቻ በማለታቸው እንኳን እስራኤልን እየጎዱ መጨፍጨፍ አለባቸው መጥፋት አለባቸው እነዚህ አክራሪዎች ከጠፉ አካተምና ቀጠናው ኖርማል የሆኑት ጥሩ ጉርብትና እንዲኖር የሚፈልጉት ምናልባት ጥንካሬ ያገኙ አብረው ሊኖሩ ይችላሉ ያ ማለት ለኛ ደህንነት ለኛ ኑሮነት የተሻለ ኑሮና ይሆናል በያስባለሁ ግን ይሄን ይያለን እንዝህላል መሆን አይቻልም እንዝህላልነታችን የ7 ቀን 10ኛ ወር 23 ዓመተ ምህረት ማታ አምጥቶብና እና ይሄ ትውሳ ካምሯችን ካመለካከታችን ከሐሳባችን የሚርቅ መሆን የለበት ኦኬ አቶ ሽሎሞ ሞላ የቀድሞ የክኔሴት አባል የፖለቲካ ዜናዊ ተንታኛችን ምክትል አፈ ጉባኤ በጣም አመሰግናለሁ ስላነጋገርከን አመሰግናለሁ ተፋሲል ሰላም ቆይ ሰላም አቶ ሽሎሞን በጣም አመሰግናለሁ በያዝነው ሳምንት ረቡ ደግሞ ጦርነቱ ያለበትን ተጨባጭ ሁኔታ የእስራኤል መከላከያ ኃይል በአዛ አሁንም ጥቃት መፈጸሙን እንደቀጠለ ነው ጥቃት ማካሄዱን እንደቀጠለ ነው ጦርነቱ እየተካሄደ ነው ይሄን በማስመልከት ኮሎኔል መኮንን አስተያየቱን ሊሰነዝርልን በያዝነው ሳምንት በድጋሚ ረቡ ጠይቄው ነበር እነሆ የአዛ ሁኔታ ያው እንደምንሰማው ከሆነ ክርክር እያስነሳ ነው እስካሁን ድረስ መንግስት ውሳኔ ላይ አልደረሰም እየተባለ ነው ግን አሁን አንተ እስከምታውቀውና መናገር እስከምትችለው ድረስ በዚህ በኩል በእውነት በአዛ በኩል ብዙ ምለው ነገር የለኝም ሁሉም ችግር ነው ብዙ ነገሮች ማይወጣም ትናንትናም የእስራኤል መንግስትና ካቢኔው ከስብሰባ በኋላ አንድ አይነት ውሳኔ አልደረሱም ዛሬ ወይም ነገ ወይም ሐሙስ እንደገና ይሰበሰባል ተብሏል ሐሙስ እንግዲህ ነገ ነው መሰለኝ የሚሰበሰቡት አዎ እንደዛ ነው ግን በሌላ በኩል ለምሳሌ በግብጽ በኩል አንዳንድ የማደራደሪያ ነጥቦች እየተላኩ ነው
እነዚህም ለምሳሌ ግብጽ እንደደራዳሪያ መርሆ ብላ የተቀበለቻቸው 5 ነገሮች አንደኛ ይህ የቴሮሪስት ድርጅት ሐማስ ግብጽ የምትሰጠውን የድርድር መርሆ ተከትሎ 5 ነገሮችን ብሏል። ኦኬ 5ቱም እንደሚከተለው ናቸው። አንደኛ እስራኤል መከላከያዋን ጦር ኃይሏን በአዛ ውድር ውስጥ ካወጣች እኔ በሙሉ የታገቱትን 59 የሆኑትን 24 እስከነፍሳቸው ሌሎች ህይወታቸው ያለፈ በሙሉ ሁሉንም እመልሳለሁ የሚል አባባል ተናግሯል። ሌላው የጦርነቱን ለ5 ዓመት ያህል አቆማለሁ። ይሄም የዓለም አደራዳሪ አካላትና ሌሎች ክፍሎች ዋስትና ከወሰዱ አዛን ለመገንባት በዚህ ነገር እስማማለሁ ብሏል። ሶስተኛው አዛን የመግዛት አቅም ስለደከመ ሐማስ እንደ ሐማስ ገዥኛል ለመሆን አልፈልግም። ሌላ አካል ዓለም የወሰነው አካል ገብቶ አዛን እንዲያስተዳድር በዚህ ስምምነት እገባለሁ ብሏል። በእስራኤል ስር ሐማስ እንደ ድርጅት መሳሪያ ጥሎ ይውጣ የተባለውን በዚህ በኩል እስማማለሁ ብሏል። የእስራኤል መከላከያ ኃይል ጠቅለል ባለ ሁኔታ አዛን ለቆ ከወጣ በኋላ ወደ ይሄን ነገር ማድረገው ነው ያለው። ስለዚህ እሱ እንደገና ሐማስ የእስራኤልን ሕዝብ ለማንበርከክና ነገሮችን ለማወላገድ ሲባል መጀመሪያ መከላከያ አዛን ትቶ ይውጣ አለ። ከዛ በኋላ 59ን መልሳለሁ ነው የሚለው። እንደምትለው ከሆነ እኛም እንግዲህ እንደምታየው እስራኤል እንደ መከላከያ በዓለም ካሉ የጦር ኃይሎች በቴክኖሎጂ የተረዳ ብዙ ኃይል ያለው ብዙ ልዩ ኃይል ያለው አቅምና ብቃት ያለው የወታደራዊ አካል አለን። ግን በአዛው የሐማስን ድርጅት ለምን እንዳላጠፋ ነው እስካሁን ድረስ ለኔም ራሱ ትንሽ ግራ ያጋባይ ነው። ኮሎኔል መኮንን እዚህ ላይ አንተ ታውቀዋለህ፣ ግራ ልትጋባም ይችላል። እኔም ግራ እየተጋባው ነው። ነገር ግን እስራኤል ታውቃለህ የዜጎቿን ጉዳይ የታጋቾች ችግር ስላለ አይደለም እንዴ? እንግዲህ አንዱ እሱ ሊሆን ይችላል። ሌላው ግን ከ1 ዓመት ከ7 ወር በኋላ እስካሁን ለምሳሌ ምን እያደረግ ነው ጥያቄ ምክር ያደረኩበት ገና ትላንት ነው መከላከያ በመከናይዝድ ያለውን ዲናይንና ትራክተሮችን ወይም ሊዋጉን የመጡ የሐማስ መሳሪያዎችን ትላንት ነው ድም ያለው ለተነገረ። ለምን ይሄን ጊዜ ይሄን ያህል ሰዓት ወሰደ? ኦኬ ገባኝ። በሱ አይደለም እንደሚቆፍሩትና ዋሻ የሚሰሩት። ለምን መከላከያ ነገር እስከ 1 ዓመት 7 ይወስድበታል? ብዙ ጥያቄዎች ለራሴም እየመጡ ነው። ምናልባት እንግዲህ የታገቱ ወገኖቻችን እንዳይገደሉ ተብሎ የሚታወቁ ቦታዎች እንደማይተኮስባቸው ለኔም ይገባኛል። ግን ብዙ የሚሰሩ ስራዎች አልተሰሩም እና ሐማስን ሙሉ በሙሉ አንበርክከነዋል የሚል አቋም የለኝም። ለምን ይሄ እንዳልሆነም ለኔ ግልጽ አልሆነም። ግን ዞሮ ሐማስ እንደ ሐማስ ይሄን ድክመት አይቶ ሊሆን ይችላል። ህብረተሰባዊ አለመስማማት አለብን። ግማሹ የእስራኤል ህዝብ ሰልፍ እያደረገ ነው። የሐማስን ቡድን እንታደገው እያለ ሰብአዊ እርዳታ ይንግባ እያለ ነው። ብዙ የውስጣዊ ችግሮች ስላሉብን ይሄንን ሐማስ እንደ መርሆ ወስዶ ምናልባት ሊያጠነክረው ስለሚችል ይሄ ምናልባት እንደ ክስተት ካልተቆጠረ በስተቀር እንደ መከላከያ አንድ ሐማስ የሚባልን ድርጅት በብዛትም በጥራትም ከእስራኤል መከላከያ የማይቋቋም 1 ዓመት ከ7 ወር መውሰዱ በጣም ያሳዝናል። እዚህ ላይ ለምሳሌ አንድ ከፍተኛ የሆነ ክርክር የተፈጠረበት ጉዳይ ነበር ይባላል በትላንትናው የልዩ ካቢኔ ስብሰባ። አሁንም የመከላከያው ኃይል ወደፊት ምናልባት ሰብአዊ እርዳታ ከገባ አሁን እንግዲህ የሰብአዊ እርዳታ በእጃቸው ያለ ቀኑ እየተባለ ነው ከገባ እንዲያከፋፍል ለቀረበለት ጥያቄ በጎ ፈቃደኛ አይደለም ይባላል።
እኔ እንጃ ምን ያህል እውነት ነው። መከላከያ እንደ መከላከያ ነው ወሬ ነው እኮ ይሄ ወሬ ነው። መከላከያ እንደ መከላከያ ካቢኔ ያለውን እንዴት አደርገዋለሁ ምን ያስፈልገኛል ብሎ ይጠይቃል እንጂ አልሰራም የሚል መልስ የሚሰጥ መስሎ አይታየኝም። ይሄን ሰብአዊ የሚሰጠውን ሕክምናም ሆነ ማንኛውም እርዳታ መከላከያ እንደ መከላከያ ለአዛዝ ተከፋፍላለ ብሎ ከተሰጠው አላከፋፍልም የሚል መልስም የሚሰጥ መስሎ አይመስለኝም። ይሄም የተከለከለ ነው። እንዴት አደርገውታለሁ? እንዴት ነው ማደርገው? ምን ያህል ያስፈልገኛል? ምን ያህል ኃይልስ ነው የምፈልገው ነው እንጂ ብሎ መጠየቅ ያለበት ያነዛ ከተሟሉት በኋላ ግን ይሄንን መርሆ የተቀበለውን ሙሉ በሙሉ መተግበር አለበት። ካልሆነማ አናርኪያ ነው የሚፈጠረው። ስለዚህ ይህ መሆን የለበትም። የተጠየቀ መስሎ አይመስለኝም። ኤታማዦር ሹም እንዲህ ያለ መልስም የሚሰጡ መስሎ አይመስለኝም። ኦኬ ይሄ ግልጽ ነው። እስቲ ከዚህ ዋር ከመከላከያው ጉዳይ ጋር የተያያዘ ነው ኮሎኔል መኮንን በካቢኔውና በአገር ውስጥ የመረጃ ድርጅት ዋና አዛዥ አማካኝነት ያለውን አለመግባባት እንዴት ታየዋለህ? ያው የመከላከያ ጉዳይ ነው ጉዳዩ። ይሄ ሁኔታ ብዙ የሚያከራክሩ ሁኔታዎች አሉ። አስቀድሜ መናገር አልፈልግም። ሁሉም እየተፈተሸ ነው። ይሄ መሰለኝ ትልቁ ድክመታችን በአሁኑ ሰዓት ብዙ አንዳንድ ግለሰቦች አንዳንድ ተቋማት ድክመታቸውን ለማዘናጋት የሚያደርጉት መስሎ ይታየኛል። ሁሉም በየጎጡ ቆሟል። ስለዚህ ይህ ነው የሚያዳክመን። አለመግባባቱ እንደዚህ በይፋ መውጣቱን በጣም ያሳዝናል። በጠረጴዛ ዙሪያ ተቀምጦ ነገሮችን ማጤን ሲገባ እንደዚህ በየቀኑ በየምሽቱ መስማታችን በጣም ያሳዝናል። ይሄም ነው መሰለኝ አንዱ ድክመታችን። በሌላ በኩል ግን እንግዲህ መከላከያ እንደ መከላከያ ሻባክ እንደ ሻባክ ሌሎችም የኢንተሊጀንት ክፍሎች በጥቅምት 7 መውደቃቸው ለማንኛውም ህፃን ይፋ ነው። አንዳንዶቹ ኃላፊነት ወስደዋል። ኃላፊነት መውሰድ ብቻ አይጠበቅባቸውም ነበሩ። ለምን ባለፈው ስንት ዓመት አንድ የፕኒሚያ ኃላፊ ልጆችን ወደ ቱር ይዞ ሲወጣ 7 ልጆች በውሃ ጎርፍ ተወስደው ትላንት መሰለኝ ኃላፊዎቹ ለስንት ዓመታት ለሰባት ዓመት ያህል እስር ቤት መንግስት ፍርድ ቤት የላካቸው ግን በጥቅምት 7 በደረሰው ጉዳት 1200 ሰዎች ሲሞቱ 251 ሲታገቱ 800 ወታደሮቻችን ስናጣ በአሁኑ ሰዓት ምንም ነገር አትሰማም። ሁሉ ሽፍንፍን ነው። ሌሎቹ ስራቸውን ለቀው ወጥተዋል። ለወደፊትም የሚለቁ አሉ። ግን ኃላፊነት የወሰደ የለም። ይህ ኃላፊነት እስከሌለ ድረስ ህዝባችን ሰላም ይኖረዋል የሚል አቋም የለኝም። ኃላፊነት መኖር አለበት። ደሞዛቸውን ይዘው ከሄዱ ኃላፊነት እስከጠፋ ድረስ ለወደፊትም ይህ ነገር ተምሳሌ ስለሚሆን ይህን ነገር ህብረተሰቡን ማሰብ አለበት። ማንኛውም ሰው ሂሳብ መወራረድ አለበት። ሂሳብ ሳይወራረዱ የሚሄዱ በሙሉ በኢንቨስቲጌሽን ሆነ ማንኛው በእነሱ ላይ ውሳኔ ማሳለፍ አለበት። የተሳሳተ ደግሞ ለፍርድ መቅረብ አለበት። አንድ ወታደር አንድ መሳሪያ አጥፍተሃል ተብሎ ለ7 ዓመት ይፈረድበታል። የሰው ህይወት ግን ምን ያህል ነው? ስለዚህ እነዚህ ሰዎች በሰው ህይወት ላይ ቀልደዋል። የተሰጣቸውን ስራ ሙሉ በሙሉ አልተወጡም። ስለዚህ ራሳቸው ኃላፊነት መውሰድ ብቻ ሳይሆን ከዛ በኋላ ያለውን ኮንሲኩዌንስ መውሰድ ነበረባቸው። ኦኬ እስቲ ወደ ኢራን ልውሰድህ። ደግሞ ወደ ማጠቃለሉ እየተቃረብን ነው። ትላንት ፕሬዚደንት ዶናልድ ትራምፕ እና ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ለአንድ ሰዓት የፈጀ ብዙ ጊዜ ውይይት አድርገዋል። በሁሉም መስኮች አንድ አቋም ነን የሚል መግለጫ ወጥተዋል። በአንጻሩ እንደምንገነዘበው ከሆነ ከኢራን ጋር አሜሪካ ድርድር እያደረገች ነው። እስራኤል ግን እንደ ጠቅላይ ሚኒስትሩ አመለካከት ባለፈው ቅዳሜ ምሽትም ሰምተናቸዋል ኢራንን የኒውክሌር ጦር መሳሪያ ባለቤት እንድትሆን ፍጹም አትሻም፣ አወድምበታለሁም እያለች ነው። እንግዲህ የአሜሪካው ፕሬዚደንት ትራምፕ እና ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንድ አይነት መርሆ እንዳላቸው ዛሬ ጠዋት ትራምፕ ባሉትን መረዳት ይቻላል። ሐማስ እንደ ድርጅት ሐማስ የሚባል ድርጅት በጋዛ ውስጥ አይኖርም የሚል
ሁለቱም ብለዋል ትራምፕም ብለዋል ቤንያሚን ኔታንያሁም ብለዋል እንግዲህ ውስጣዊ ግንኙነት ያላቸው አሜሪካ ከኢራን ጋር ድርድር እያደረገች ነው እስራኤል በዚህ ድርድር ላይ በደርመርም ቢሆን በልዩ ተላላኪዋ በደርመን ቢሆን በጠቅላይ ሚኒስትሩ ግልጽ አቋሟን ተናግራለች እኔ ኒውክሌር የሚባል በኢራን ውስጥ እንዲኖር አልፈልግም የሚል አቋሟን ሰጥታለች ምናልባት እንደ መደራደሪያ እስካልሆነ ድረስ እና ደግሞ ዞሮ እኛ እስከሌለንበት ድረስ የአሜሪካ መንግስት የሚወስነውን ለወደፊት እናያለን ግን እስራኤል በዚህ በኩል በአሜሪካ አደራዳሪዎች ላይ ትልቅ ተጽዕኖ እያደረገች መሆኑ ይገባኛል ካልሆነ ግን አንዳንድ ኤክስፐርቶች እንደሚሉት ወይም ልዩ አዋቂዎች እንደሚሉት ዞሮ ይህ የኒውክሌር ፕሮጀክት ኢራን ይዛው ከቀረች እስራኤል እንደ ሀገር መከላከያ ራሳቸውን አዘጋጅተው ለወደፊት ይህ ፕሮጀክት እንዳይወጣ የሚያደርጉበት ሊመጣ ይችላል ያኔ ምናልባት አሜሪካ በልዩ ሁኔታ እርዳታዋን ትለግሳለች የሚል አቋም ነው ያለኝ ሌላው ደግሞ መጨረሻ ጥያቄ አካባቢ እየደረሰ ነው ብያለሁ የሶሪያ ተጨባጭ ሁኔታ ምንም ነገር አይወራለትም እስራኤል ሶሪያ ውስጥ እንዳለች ነው አልጁላኒ ደማስቆ ተቀምጧል ምን አዲስ ነገር አለ አልጁላኒ ባለፈው ሳምንት ኢሁዳ ሚሪዮት የሚባል ቦታ ሄዶ ነበር ተባበሩት አረብ ኤምሬት ተመልሷል እንግዲህ እሱ በአሁኑ ሰዓት እንግዲህ አገሩን ያስተዳድራለሁ ብሎ ጀምሯል ውጣው ችግሮች አሉበት በተለይ ግን ጸጥ ያለበት ምክንያት ቱርክ ወይ ማራጅዋን የራሱ የሆነ ችግር ስላለበት ፈልጎት የነበረው ነገር ቱርክ እንደ ሀገር ሱሪያ ውስጥ ገብቼ አንዳንድ ነገሮችን ዶልታለሁ ያለችው እንደማይሳካላት ትራምፕም ነግሯታል ስለዚህ አንድ የቀረው ለአልጁሊያኒ በዚህ በኩል ያለውን ኃይል ከአልዋን ከሊባኖሱ መሪ ጋር ተረዳድቶ ምንም አይነት ቁሳቁስና መሳሪያ በሀገሩ እንዳይቀመጥና ወደ ሂዝቦላ እንዳይገባ ማድረግ ነው በነገራችን ላይ አዋን ያሉት ሊባኖሱ መሪ ያሉት መንግስት ያሉት ምንድነው ፕሬዝዳንቱ በሊባኖስ ውስጥ ከዛሬ ጀምሮ ጦር ይዞ የሚዞረው ወይም ጦር መሳሪያ የሚዞረው አንድ የመንግስት አካል ብቻ ነው ይሄም የመንግስት አካል የሊባኖስ ጦር ኃይል ብቻ እንጂ በሂዝቦላ በኩል እንዳይንቀሳቀሱ ተፈርዶባቸዋል ይሄን ማድረጋለው የሚል ግልጽ የሆነ አነጋገር ተናግረዋል ስለዚህ በዛ በኩል ነገሮቹ ፈር ያዙ ነው እንግዲህ ብዙ ጊዜ ደግሞ ጸጥታ ከበዛበት ወደ ሰላሙ እያገደመ መሰለኝ ኮሬል መኮንን በጣም አመሰግናለሁ በያዝነው ሳምንት ህፃን ሃይማኖትን በከፍተኛ ሁኔታ አስተውሰናል አባትየውን አቶ ተስፋዬንም ሰፋ ባለ ሁኔታ አነጋግረናል ምንም አዲስ ነገር የለም በነገራችን ላይ ምንም አዲስ ነገር የለም በጣም የሚገርም ነው ነው ጤና ይስጥልኝ አቶ ተስፋዬ ከጽፋት ጤና ይስጥልኝ አቶ ፋሲል እንዲሁም ተመልካቾቻችን ሰላም ናችሁ ቤተሰብ ሰላም ነው እግዚአብሔር ይመስገን አቶ ፋሲል ያው ከባድ ቢሆንም እንግዲህ ተመስገን ነው ሌላ ምን ይባላል ፋሲካ በዓልን እንዴት አሳለፋችሁት አቶ ተስፋዬ አለ ሃይማኖት ድምጽ ርቆኛል ይቅርታ አቶ ፋሲል ይሰማል በደንብ አይሰማም ምን አልከኝ ጮክ ብዬ ለመናገር ሞክራለሁ ፋሲካና አለ ሃይማኖት እንዴት አሳለፋችሁ ነው የምለው አቶ ፋሲል ከባድ ጊዜያትን ያሳለፍነው እህቶቿም ወንድሞቿም እየጠየቁ ልደቷም ደግሞ በዚህ ወር ነበረ በ17 በፈረንጁ የተከበረውና በጣም እግዚአብሔር በሚያውቀው ከባድ ነው ይሄ ነው የሚባል ፍንጭ ጥፍት ብሎ ዝም ብሎ ልጅን ያህል ነገር እንደከብት ሲጠፋ በዓሉም ባለመስሎ አላሳለፍነውም በከባድ ሁኔታ ነው ያሳለፍነው አቶ ፋሲል የስንተኛ ዓመት የልደት በዓሏን ያከበራችሁላት ባትኖርም አሁን 10ኛ ዓመቷ ነው በቃ ልክ 10 ዓመቷ ነው በጣም የሚገርም ነው ምንም አዲስ ነገር እንደሌለ ተረድቻለሁ አይደለም ምንም አዲስ ነገር የለም ምንም ፍንጭ የለም ግን የሶክኑት አይሁዲት መስሪያ ቤት የመሳሰሉት ደግሞ እናንተን
ለማነጋገር እንደሚመጡ ጠቁመኝ ነበር። አነጋገሯችሁ? አዎ በኦህዴድ ፎሬን ስለተቀየረ በአዲስ ገቢዎች ኮሚቴ ክነሴት አዲስ የተቀየረ ነበርና እስካሁን አልተዋወቅንም። እዚህ ድረስ ያው የፓርላማ አባል ነው። ከሲኩኒታ እንዲተወካይና ከአማካሪው ጋር እዚህ መጥተው አሁን ቆይታ ስብሰባ አድርገን የቆየ ነው። ምን ጥያቄ አላችሁ? ምን እናግዛችሁ? እና ወደፊት በስብሰባው በሁሉም መቀጠል አለብን የሚል ሀሳብ ነበር ይዞ የመጣው። እሺ ቀጥል። አዎ ቀጥል። እና እኛም እንግዲህ በቅርቡ ያው የዛሬ 15 ቀን 20 ቀን ይሆናል ሰብስበውን እዚህ የቅሊጣዎች ኃላፊ የሰሜን ያው ታውቁታላችሁ ማን ነው የሚባለው አቶ አዲያና ሰብስቦን ቅሊጣው እንደሚዘጋ ነግሮን ነበረ። እኛ አሁን ያላችሁበት የምትኖሩበት መርካዝ ቅሊጣ ማለት ነው? አዎ የመርካዝ ቅሊጣ በጀት ስለሌለ ኢትዮጵያ የሚመጡት በጀት ስላልተመደበ 2 መርካዝ ቅሊጣ ይዘጋል፣ አንደኛው የሚዘጋው ብሎ ነግሮን ነበር። እኛም ዛሬ ያው ያቀረብነው ጥያቄ ልጃችን እዚህ መርካዝ ቅሊጣ ውስጥ ነው ተጠልፋ ሄደችው፣ ታፍና ሄደችው። ምንም አይነት በቂ ምርመራ ባልተደረገበት መልኩ ሰራተኛው ሳይበተን ነዋሪው ሳይበተን ሌላኛ የምናቅደው ሌላ መሳሪያ ገብቶ በግላችን ያነጋገርን ስለሆነ ያ ምርመራ ሳይደረግ ቅሊጣው እንዳይዘጋብን እኛም ደግሞ አንወጣም። በተለይ እናትየዋ አሁን እያለች ያለችው እኔ ውስጥ ካሉኝ እንኳን በግድ በሩ ላይ ድንኳን ሰርቼ እቀመጣለሁ እንጂ አልወጣም የሚል ነገር ነው እኛም የጠየቅነው። ወደ ሀቱፋ መቀየር አለባት። ተጠልፋ ነው ሄደችው። ስገባ እየታጀች ስትወጣ አልታየችም፣ ተወስዳለች የሚሉ ሰዎች አሉ። ብዙ መረጃዎች ባሉበት መልኩ ልጃችን ተጠልፋ ፖሊስም በቂ ምርመራ ገለልተኛ ምርመራ ሳይደረግ ብዙ ቴክኖሎጂ እያለ ሁሉ ስላልተጠቀመ እኛም ያቅማችንን እናደርጋለን። ፖሊስ ብንጠይቅም ይህን ነገር አናደርግም ብሏል። እኛ በራሳችን ልናደርገው ያሰብነው ምርመራ ስላለ በዚህ መልኩ እንዳይዘጋብን እኛም አንለቅም የሚል ነገር ነው ጥያቄ ያቀረብነው። ምን መልስ ሰጧችሁ ታዲያ? መልስ አልሰጠንም። በቅርቡ ስብሰባ አለን አሁን በ5ኛው ወር በሱ ጉዳይ ላይ እናወራለን። የሴኩሪቲ ኦዲቱንም ኃላፊ ጃሮን ነው የሚባለው አለ ዋናው፣ እሱንም አናግረዋለሁኝ። ብዙ ማናገራቸው አካላቶች አሉ፣ እነሱን አናግሬ መልስ ሰጣቸዋለሁ ነው ያለው። በጣም ጥሩ። ስንት ቀርታችኋል በአሁኑ ወቅት እዛ በመርካዝ ቅሊጣ ውስጥ? ብዙ ነው በእርግጥ አሁን በ6ኛው እና በ7ኛው ወር ይሄዳል እንጂ ወደ 400-300 አካባቢ የሚሆን ሰው አለ። አሁን በቅርቡ እስከ የሚለቀው ምን ያህል ይለቃል? እንግዲህ እነሱ በእነሱ መረጃ እንደነገሩን ከሆነ 100 ሰው ነው የሚቀረው። መጨረሻ ላይ 100 ሰው ነው የሚቀረው? አዎ 100 ሰው ይቀራል። እነሱ ወደ ተለያየ መርካዝ ቅሊጣ ይተላለፋሉ ነው የተባለው። ገባኝ። ግን አሁን ምን እያሰባችሁ ነው? በምን አይነት መንገድ ፍለጋው መካሄድ አለበት ብላችሁ እያሰባችሁ ነው? ይህን በማስመልከት ዛሬ ሀሳብ ልውውጥ ለማድረግ ሞከራችሁ? ሞክረናል። እስኪ ለጊዜው ባለሙያ እስከሚፈልግ የተለየ መሳሪያ አስገብተን ልናካሄድ ነው ያሰብነው። በቀጣይ ትግስት እናደርገዋለን። እሱን ስራውን እየጀመርን አስቀድሞ እንትን ማለቱ ጥሩ አይመጣም አቶ ፋስ እንጂ የተጀመረ ስራ አለ። እሱ ባለሙያ እንትን እያልን ነው። እኛ በግላችን ነው ፖሊስ ይህን ስራ እንዲያደርግልን ጠይቀን ነበረ። እኛ አንችልም ብለዋል። ያው እኛ እንግዲህ ብዙ ገንዘብ ነው በእርግጥ እያሉን ያሉት። ያንሰንም ያው ህብረተሰቡ ከጎናችን ስላለ በጎን ድጋፍ ያደርግልናል ብለን ስለምናስብ ወደዚህ እንገባ ነው። ትልቅ ጠበቃም በጣም ትልቅ እንትን ያለው እያፈላለግን ነው። እንግዲህ ወደዚህ ልንገባ ነው። ጥሩ ነው። ጥሩ ሀሳብ ነው። ዋናው ቁም ነገር ምንጊዜም እናስታውሳታለን። ምንጊዜም መርሳት የለብንም። እናንተም ብዙ መስዋዕትነት እየከፈላችሁ ነው። ልጆቹስ እንዴት ናቸው? ናፍቆቱም ሌላውስ ነገር? እውነቱን ለመናገር አቶ ፋሲል ከባድ ነው። ይጠይቃሉ። በተለይ እሷ እህት አለች፣ ተከታይዋ ነፍስ ያወቀች ናት። እሷ ትንሽ አንድ ትምህርት ቤት አብራት እንኳን የምትይዝላት እንደዚህ የምታጫውታት ይዛት የምትሄድ ነበረች። ሁልጊዜ
ማን ነው የወሰዳት? አረቢም ነው ይሁዲ ነው? ማን ነው የወሰዳት? መቼ ትመጣለች የሚለው ጥያቄ መልስ የለንም። ሁልጊዜ ያነሳሉ። ጠዋት ማታ ሰበብ እያደረጉ በሆነ ባልሆኑ ነገር ያነሳሉ። በእርግጥ ያው እዚህ መርካት ቅሬታው ሳይኮሎጂ አማካሪ ለተወሰኑት ልጆች ሰጥቷቸዋል፣ እያማከሯቸው ነው። ያለንበት ሁኔታ አጠቃላይ አቶ ፋሲል ህይወታችን ምስቅልቅል ብሏል። እኛ ጋር ያሉ በሙሉ ቤት ገዝተው ሂደዋል። ወደ መደበኛ ህይወት ለመሄድ ከጭንቀት ውስጥ ነው ያለን። ባለቤቴ ክኒን እየተጠቀመች ነው የምተኛ፣ እኔም እንደዚሁ ነው እና ወደ መደበኛ ህይወት ለመሄድ በጣም ከባድ ነው። እግዚአብሔር እሱ እንዲያው ኃይሉን ሰጥቶ በቅርቡ ካለመጣልን በተለይ ልጆቹ በጣም ተጎድተውብናል አቶ ፋሲል። ከእሷም መጥፋት በተጨማሪ እነዚህኞቹን ራሱ ከመንፈስ ጭንቀት ለማውጣት ያለው ጥረት ከባድ ነው። እሺ፣ ለማጠቃለያ በዚህ አጋጣሚ ለህብረተሰቡ የምታስተላልፈው መልእክት ካለ አቶ ተስፋዬ? እሺ አቶ ፋሲል አመሰግናለሁ። በቅድሚያ አይቲቪ ቴሌቪዥን ፕሮግራም ሁልጊዜ ሃይማኖት እንዳትረሳ፣ ህብረተሰቡም ያው ምን ደረጃ ላይ እንደደረሰ እንዲያውቅ መረጃ እያስተላለፋችሁልን ስለሆነ ደከመን ሰለቸን ሳትሉ እጅግ በጣም እናመሰግናለን። በቅልቦና ነው እያደረጋችሁልን ያላችሁት። እግዚአብሔር ሆኖታችሁን ይክፈለው። ከዚያ ውጭ ህብረተሰቡን እንግዲህ ያው የተለየ ነገር የለንም። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናት። ህዝቡ ከዚህ በፊትም በፍለጋውም በገንዘቡም በምክሩም በጸሎቱም ከጎናችን አልተለየንም። በጣም እናመሰግናለን። ግን አሁንም ሀይሚዬ አልተገኘችም። ሀይሚዬን እንዲያተርፏት በፌስቡኩም በቲክቶኩም በተለያዩ በምታገኙት ሚዲያዎች አጋጣሚ ሁሉ ሀይሚዬን እንዲያተረሳ እንድታስታውሷት እስካልተገኘች ድረስ እንደ ልጃችሁ አይታችሁ ፍለጋውን አብራችሁ እንድታካሂዱ ለማለት ነው። አመሰግናለሁ አቶ ፋሲል። አቶ ተስፋዬ በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። ለቤተሰብ ሰላም ታቀርቡልኝ። በጣም አመሰግናለሁ። አመሰግናለሁ አቶ ፋሲል። እግዚአብሔር ይስጥልኝ። አሜን አሜን። አቶ ተስፋዬ እናመሰግናለን። ሃይማኖት የሁላችንም እምነት ነው። በቅርቡ እንደምትገኝ እውነት ከፍተኛ እምነት ነው ያለን፣ ተስፋ አለን። ስለ ቅንብሩ አየልኝ ሽፈራውን ከፍተኛ ምስልና ድምጽ አቀናባሪያችን እናመሰግናለሁ። አቶ ሽሎሞ ሞላ የቀድሞ የክኔሴት አባልንና የአሁን የክኔሴት አባል የሆነችውን ዶክተር ጸጋ ፈንታሁንን ስላለው ወቅታዊ የፖለቲካና የጦርነት ተጨባጭ ሁኔታ በያዝነው ሳምንት ማክሰኞ በሰፊው አነጋግሬያቸው ነበር። ነው መጀመሪያ ባንቺ ልጀምርና ዶክተር ጸጋ እንግዲህ የሀገር ውስጥ የመረጃ ድርጅት በመጀመሪያ ፖለቲካና በህጋዊ ጉዳዮች ነው የምንጀምረው። የሀገር ውስጥ የመረጃ ድርጅት ወይም ሻባክ አዛዥ ሮነን ባር ትላንት ከፍርድ ቤት ለጠየቁ ጥያቄ መልስ አቀርበዋል። ጠቅላይ ሚኒስትሩን በከባድ ሁኔታ ወቅሰዋል። መጨረሻው ምን ሊሆን ነው? ፋሲል፣ የሚገርም ነገር የሀገራችን ሁኔታ በጣም የሚያሳዝን ደረጃ ነው። የውጭን ጠላት ለመቋቋም እንችላለን፣ ምንም ችግር የለብንም። በሰባት አቅጣጫ ሊያጠፉን የመጡ ቆይ ላቋርጥሽና ይቅርታ ጸጋ፣ ሽሎሞው መስመር ላይ ስላለ ሽሎሞውን ጤና ይስጥልኝ እንበለው። ጤና ይስጥልኝ አቶ ሽሎሞ ሞላ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል፣ እንደምን አላችሁ? ጤና ይስጥልኝ አቶ ሽሎሞ፣ እግዚአብሔር ይመስገን። እሺ ቀጥይ ጸጋ። እሺ ወደ አንተ ጥያቄ ልመለስና ፋሲል፣ በመጀመሪያ ደረጃ የሀገራችን ሁኔታ በእውነትም የፖለቲካው የውስጡ ቀውስ በጣም ያሳዝናል። የውጭን ጠላት በተመለከተ ሁላችንም አንድ ነን። በሰባት አቅጣጫ ቀደም እንዳልኩት ሊያጠፉን የመጡት በአሁኑ ሰዓት እያዳከምን እንዲያውም መካከለኛው ምስራቅን ለወደፊቱ የተረጋጋ እንዲሆን ለውጥ እያመጣን ነው። በውስጥ ያለው ሁኔታ በጣም ያሳዝናል። በሀገራችን እስራኤል ዲሞክራሲ ሀገር ናት። በየጊዜው እንሄዳለን፣ እንመርጣለን መሪዎቻችን። ነገር ግን በጣም የሚያሳዝን በአሁኑ ሰዓት ያለው ሁኔታ አሁን ማለት አይቻልም ከ2019 ዓመተ ምህረት አንስቶ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ከባድ ጥላቻ ያላቸው በእስራኤል ከፍተኛ የጦር መኮንን ሆነው ያገለገሉ እነዚህ የጦር መኮንኖች በእርግጥ ለሀገራቸው ሰርተዋል፣ ብዙ አስተዋጽኦ አበርክተዋል። ነገር ግን ይሄ ሁሉን ከፍተኛ የጦር መኮንን ሊሆኑ የቻሉት ከፍተኛ ማዕረግ ሊደርሱ የቻሉት ዜጋው ህዝቡ ባወጣው ገንዘብና እድል በመስጠቱ ነው። አብዛኛዎቹ ብዙ ህዝብ ያላገኘውን እድል አግኝተው ራሳቸውም ልጆቻቸውም በከፍተኛ ቦታ ይገኛሉ። ይህም ስል በጸጥታ ጥበቃ ኃይል አባላት በኩል በሻባክ፣ በአገር ውስጥ መረጃ ድርጅት፣ በአየር ኃይሉ፣ በተለያዩ ከፍተኛ ቦታ፣ በፍርድ ቤቶች፣ በዩኒቨርሲቲ፣ በብዙ ቦታዎች እናያለን።
ይሄ ሁኔታ በአሁኑ ሰዓት ጠቅላይ ሚኒስትር ናታንያሁን ከስልጣን ለማውረድ ሲባል የሚጠቀሙበት ዘዴ በአጠራሩ በእንግሊዘኛው አጠራርን በለው ዲፕ ስቴት የምንለው ጠልቆ ወደ ሀገራችን መግባቱና አሁን የምናየው ሮኔን ባር ጥቅምት 7 ቀን ለደረሰው እልቂት በአንደኝነት ደረጃ የሚጠየቁ ውድቀት የታየባቸው የመረጃ የሀገር ውስጥ መረጃ ድርጅት ኃላፊው ለጠቅላይ ሚኒስትሩና ለመከላከያ ሚኒስትሩ ለቀድሞው ዮአብ ጋላንትና ለናታንያው ይሄ ሁኔታ መድረሱን አስቀድመው ደውለው ያላሳወቁ ራሳቸው ቀደም ብለው ይሄ እልቂት እንደሚደርስ ያወቁ መሆናቸው ሲታወቅ በአሁኑ ሰዓት ራሳቸውም ውድቀት እንደደረሰባቸው በዚህ እየታወቀ በአሁኑ ሰዓት ግን እንደ ጀግና ታይተው በህጉ ስልጣናቸውን ይልቀቁ የሚለውን ህግ እንኳን ለማስተላለፍ አለመቻሉና የእስራኤል ፖለቲካ የውስጡ ቀውስ መድረሱ በተለይ ኤሊት የምንላቸው ከፍተኛ ቦታ ላይ የሚገኙት የሚፈጽሙት ድርጊት ዛሬ በእስራኤል ፖለቲካ በቀኙ ክንፍ መስሎ ይታይ እንጂ ለወደፊቱ በሌሎችም ላይ የሚደርስ ነውና በጣም የሚያሳዝን ነው። ግን ሮኔን ባር 1 ሳምንት ይፍጅ 2 ሳምንት ይፍጅ 3 ሳምንት ይፍጅ መልቀቃቸው ከስልጣን አይቀርም። በደረሰው እልቂት በአንደኛ ቁጥር ተጠያቂ ናቸው። በሌላ ሀገር ቢሆን ኑሮ ወዲያውኑ ጥቅምት 7 ወንዱ ጥቅምት 8 ለፍርድ ይቆሙ ነበር። ይሄ ሁሉ ህዝብ ያለቀው የሞተው የተቃጠለው የተደፈረው የተጠለፈው በሳቸው በስራቸው እንዝላልነት ነው እና በጣም ያሳዝናል። ምንድነው ከዚህ መማር የምንፈልገው የሚለውና የእስራኤል ህዝብ በተለይ ቀኙ ክንፍ በቁጣ ላይ ነው ያለ። በጣም ያሳዝናል። አቶ ሽሎሞ ዶክተር ጸጋነን በደንብ አርጌ ሰምቻታለሁ። እሺ እኔ እንደሚመስለኝ ከሆነ እኔ ፖለቲካ ፖዚሽን የለኝም፣ ግን ነገሮችን እኛ ማየት ያለብን ለምን ከዚህ ደረጃ ደረሱ ጠቅላይ ሚኒስትሩንና የመረጃ ኃላፊው ሮኔን ባር ለምን ችግሩን እርስ በራሳቸው ችግሩን አልፈቱትም ብለን በመናይበት ጊዜ በተለይ ትናንትና ሮኔን ባር ያቀረቡትን ለፍርድ ቤት ያቀረቡትን የእሳቸውን አቋም አይተናል። እሳቸው ያቀረቡት አቋም በጣም ጸጉር የሚያቆምና የሚያስደነግጥ ጽሁፎች ነው እሳቸው ያቀረቡት። የቱ ላይ ነው ጸጉር የሚያቆመው አቶ ሽሎሞ? አይ ነው እዛ ላይ ዝርዝር ብሎ ስለተጻፈ ጠቅላይ ሚኒስትሩ የሚፈልጉት ነገር ለምሳሌ የፍርድ ጉዳያቸው እንዲያቆምላቸው ይቆማላሉ። እሺ አራኒ ያዳምጣለሁ። ፍርዱን ሄደው እሳቸው ምስክርነት እንዳይሰጡ የጥበቃ ጉዳይ ችግር አለ ብለ ጻፍልኝ። ሁለተኛ ደግሞ መጨረሻ ላይ ከፍተኛ ፍርድ ቤቱ የሚወስነውን ውሳኔ መተግበር አልፈልግም ካል ከኔ ጎን እንድትቆምልን። ሶስተኛ ደግሞ ሰላማዊ ሰልፍ የሚያደርጉትን ሰዎች እያንዳንዳቸውን እየተከታተልክ መረጃ እንድትሰጠኝ። እነዚህ ነገሮች ሌሎችም ነገሮች ብዙ ነገሮች አሉ። እነዚህ ነገሮች ሙሉ በሙሉ ከህግ ውጭ ናቸው። ለምሳሌ ጠቅላይ ሚኒስትሩ ቢንያሚን ናታንያሁ የመረጃ ኃላፊውን አንተ ለግሌ ለጥቅሜ የሚሉትን ነገሮች ሁሉ ለኔ ከጎኔ መቆም አለበት ብሎ ሊጠይቀው አይችልም። አንድ ነገር ከዶክተር ጸጋ ጋር መስማማው ነገር አለ። ሮኔን ባር በ7 ቀን 10ኛው ወር ለደረሰው ውድቀት ተጠያቂ ናቸው። በተጠያቂነታቸው ደግሞ ኃላፊነትን ወስደዋል። መውሰድ ብቻ ሳይሆን ከስራ መለቃለው ብሎ አስታውቀዋል። የወታደራዊ ኢታማዦር ሹሙም ለቪም ለቀዋል። መከላከያ ሚኒስትሩ ዮአብ ጋላንትም ለቀዋል። ሌሎች ባለስልጣናቱም ለቀዋል። ይህ በእንዲህ እንዳለ ግን በአንደኛ ደረጃ ተጠያቂነት ያለው መንግስትና ጠቅላይ ሚኒስትሩ ቢንያሚን ናታንያሁ ናቸው። ምክንያቱም ይህ ችግር ሊመጣ የቻለው ይህ ውድቀት ሊመጣ የቻለው በመንግስት ባደሰጠው ፖሊሲ መሰረት እነዚህ ተቋማት ሲሰሩ የቆዩ መሆናቸውን ለምሳሌ ሮኔን ባር ካቀረቡት አንዱ ነገር በጽሁፍ ካቀረቡት ነው ማለት አቶ ፋሲል በጽሁፍ ካቀረቡት የካታር ገንዘብ እንዳይመጣ የካታር ገንዘብ ሐማስን ያጠናከረው ነው። የሐማስ ገንዘብ ከካታር የሚመጣው አስፈላጊ አይደለም፣ ትክክል አይደለም ብለው በሚናገሩበት ጊዜ ካታርን እንዲያውም እሳቸው የሞሳዱን ኃላፊ ዮሲ ኮሄንን
ለሰደው ጠቅላይ ሚኒስትሩ ሐማስ እንዲጠናከር ሐማስ እንዲኖር በማዘዝ እነዚህ ነገሮች ሁሉ እኔ ባለሙያ አቶ ፋሲል እኔ የለኝም ምን ያለ ቦታ ስብሰባ ላይ ነኝ ስብሰባ ላይ ስለምትገባ እዚህ ባጭሩ አቶ ሽሎሞስ ካው ነው ተናገርከው አረፍተ ነገሩን ይጨርስና ተመልሻለሁ ስለዚህ እነዚህ ነገሮች ሁሉ እውነትም ሊሆኑ ይችላሉ ውሸትም ሊሆኑ ይችላሉ እና ሮኔን ባር ያለው የጠየቀው እንዴት ነው እኔ ስራዬን እለቃለሁ ከዛው ደግሞ ከጠቅላይ ሚኒስትሩ ሰራተኞች ሁለቱ ከካታር ገንዘብ ተቀብለው ለካታር መረጃ እየሰጡ ወይም የካታርን ስም ከፍከፍ ያደረጉ ግን ደሞዛቸውን የሚከፍሏቸው በየካታር መንግስት ነው ተብሎ ጉዳዩ በወንጀል ተይዞ እየተመረመረ ነው ያለ ስለዚህ ይሄ የሚመራውን ምርመራ ለማስቆም ሲባል ነው ሮኔን ባርን ባስቸኳይ መንግስት እንዲወጣ የፈለገው የሚሉ ጥያቄዎች ሁሉ አሁን በፍርድ ቤት ተይዘዋል ስለዚህ ሁለቱ ሰዎች ስልጣናቸውን ለጠቅላይ ሚኒስትሩ ናታኑ ለህዝቡ ቢያስረክቡ ሮኔን ባር ደግሞ ቤቱን ቢሄድ ለሁሉም ነገር ሰላም ይሆን ነበር ብቻም እቺ ሀገር አሁን እንግዲህ አጠር ባለ ሁኔታ ልግለጽ ስብሰባ ላይ ስለሆነ ይቅርታ ጋር ሁለት ባጭሩ ልግለጽ በመጀመሪያ ደረጃ ሮኔን ባር መልቀቅ አለባቸው ላልከው ሽሎሞ መልቀቅ አለባቸው ህጉም ይፈቅዳል የእስራኤል መንግስት የስልጣን ዘመናቸውን ሳይጨርሱ ማስተናበት ይችላል በህጉ መሰረት የእስራኤል ሚኒስትሮች የካቢኔ ሚኒስትሮች ሁሉም ጠቅላይ ሚኒስትሩ ሮኔን ባር እንዲለቅ ብለዋል ሮኔን ባር ለሰራው ዝላልነት የህይወት መጥፋት ባስቸኳይ መውጣት አለበት አልወጣም ብሎ እኔ በመፈልገው ጊዜ ነው መውጣት ያለብኝ እኔ የፈለኩት ምክትል የነበረው መሆን አለበት የሚለው የማይሰራ ነው ሮኔን ባር ማለት የሙያ ሰራተኛ ነው በሙያው ውድቀት ታይቶበታል መሰራበት አለበት በሁለተኛ ደረጃ ባለፈው አመት አላባረራችሁ አንዴ ይቅርታ ባለፈው አመት ለምን አልተባረረም ከጦርነቱ በኋላ ማለት ነው ሌላው ካታርን በተመለከተ ሮኔን ባርም እንደሌሎቹ የጸጥታ ኃይሎች የሰጠው መረጃ ካታርን እንደ ጠላት ሳይሆን ከካታር ገንዘብ መምጣቱ ለፍልስጤም ሰራተኞች አዛ ወይም ጋዛ ላሉት የሚለውን የደገፈ ሰው ነው ሌላው ሶስተኛው በትላንትናው ዕለት በሰጠው የጽሁፍ ምስክር ቃል ላይ ያቀረበው ውሸት የተሞላበት ነው ለምን በለኝ አንደኛው ጠቅላይ ሚኒስትሩ ለፍርድ ያልቆመም አላሉም ጠቅላይ ሚኒስትሩ ራሳቸው 8 አመት በሙሉ ያለው ፋይልን በተመለከተ እኔ በፍርድ ቆሜ ምስክር ቃሌን ሰጣለሁ ነው ያሉት ነገር ግን ጠቅላይ ሚኒስትሩን የሚቃወሙ ታስታውሱ እንደሆነ ቤታቸው ግቢ ውስጥ እሳቸውን ለመጉዳት የተተኮሰው ሪችት ከዛም ደግሞ ካትባቢ ምንለው ቀላል ቤታቸው ድረስ መውደቁ ይሄ ለህይወታቸው አስጊ ስለሆነ ጠቅላይ ሚኒስትሩ በዛ ጊዜ የፍርድ ችሎት የሚካሄድበት ቦታ ፍርድ ቤቱ የሳቸውን ህይወት የሚጠብቅ መሆን አለበት ቀደም በኢየሩሳሌም የነበረው ፍርድ ቤት ግልጽ ስለሆነ በህይወታቸው ጉዳት ይደርሳል እሳቸውን ለመግደል ታውቃላችሁ ስንት ፍለጋ እንዳለ ያ ስለሆነ ሮኔን ባር ቦታ ፈልግ ይሄን በተመለከተ ነው ሌላው ከዚህ በተጨማሪ ይሄን ቦታ መፈለግ ብቻ ሳይሆን የጠቅላይ ሚኒስትሩ ጥያቄ የቀረበው ምንድነው ሰላማዊ ሰልፍ እነዚህ የወጡ አፍጋና የሚያደርጉት መንግስትን የሚቃወሙት እነሱ ናቸው ወደ ጠቅላይ ሚኒስትሩ ቤት የተኮሱት በጠቅላይ ሚኒስትሩ ቤት ላይ ጉዳት ለማድረስ ያቀዱትና ጠባቂዎች ሁሉ የቆሰሉት ስለዚህ እነዚህ ሰዎች በሚኒስትሮች ላይ እየዛቱ ጠቅላይ ሚኒስትሩን እንደዚህ ለመጉዳት ያቀዱ ስለሆነ እነዚህን አደገኛ ሰዎች ተከታተል ነው ይሄ ነው የቀረበው ጥያቄ እንጂ ሌላው በሙሉ ጥያቄ ትክክል አይደለም ሌላው ሮኔን ባር የሙያ ሰው ነው እንጂ ህዝብ የመረጠው አይደለም የህዝብ ተመራጭ ጠቅላይ ሚኒስትሩ ሚኒስትሮችኛ የክነሴት አባላት በሚቀጥለው ምርጫ ህዝቡ ሊመርጥ ይችላል ሊጥል ይችላል ያ ነው ጥያቄው ሮኔን ባር የመረጠው የለም የፍርድ ቤት ዳኞች የመረጣቸው የለም ባለሙያ ናቸው በሙያቸው አቶ ሽሎማን የክነሴት አባል ነበር ምክትል የክነሴት አፈጉባኤ ነበር ህግና ደንቡን ታውቀዋለህ የህዝብ ተመራጩ ማን ነው የሙያ ሰው ማን ነው ሮኔን ባር የሚያወራው ስለ ዲሞክራሲ ነው ሮኔን ባር ዲሞክራሲ እንዲጠብቅ አይደለም ሮኔን ባር ስራው የኛን ደህንነት ጸጥታ የሀገራችን ድንበር መጠበቅ ነው በዛ ፋንታ አዛ የሚሆነውን ፍልስጤማውያን የሚያካሂዱን ሐማስ የሚያካሂደውን እንቅስቃሴ እየተነገረው ዝም ያለና ከንጋቱ 3 ሰዓት ላይ አውቆ ለጠቅላይ ሚኒስትሩና ለመከላከያ ሚኒስትሩ ያልተናገረ በሱ ምክንያት 1200 ሰዎች ወታቸው የጠፋ የተጠለፉ የተቃጠሉ 846 ወታደሮቻችን
የተጠለፉትን ለማውጣትና ዳር ድንበርን ለመጠበቅ የጠቅላይ ሚኒስትሩ ኃላፊነት የከፈሉ ዶክተር ጸጋ የጠቅላይ ሚኒስትሩ ኃላፊነት ተጠላፊዎች ጠቅላይ ሚኒስትሩ በህጉ መሰረት ምርጫ ይሆናል በምርጫው ነው ውጤቱ ከዛም በመንግስት በኩል በዮም ኪፑር ባስተሰሪው ቀን ጦርነት ከ50 ዓመት በፊት እንደነበረው መርማሪ ኮሚቴ ቆመና ምርመራ ይካሄዳል ያ ምርመራ ኮሚቴ የሚያካሂደው የሚመረምረው ሰው ሮኔን ባር አይደለም የሚሾመው ሮኔን ባር የሚያገባው የለም እሱ እኮ በሌላ ሀገር ቢሆን ጃፓን ውስጥ ቢሆን ኖሮ እንዲህ አይነት መሪ ራሱን ነበር የሚያጠፋው እንዲህ ውድቀት የታየበት የሰው ህይወት ያጠፋ በአገር ውስጥ መረጃ ድርጅት ያለ ሰው በአሜሪካ ቢሆን ይሄ ሰው እስከድሜ ልኩ እስር ቤት ነበር የሚቀመጠው ሁለቱንም በጣም አመሰግናለሁ ስለሰጡት ትንተና አሁንም ወደ ማስታወቂያ ወገኖቻችንን ወንድሞቻችንን እህቶቻችንን ሰማዕታትን እናስባለን ማስታወቂያ ስለ ቅንብሩ ባልደረባዬን ከፍተኛ ምስልና ድምጽ አቀናባሪና አየልኝ ሽፈራውን አመሰግናለሁ ኩራትና ኩራን ተመልካቾቻችን እንግዲህ አጠቃለን አብራችሁን ስለቆያችሁና ስለተከታተላችሁ ምስጋናችን ፍጹም ወደር የለውም እንግዲህ የሳምንቱ የዚህ የጨረስነው ሳምንት ዋና ዜና በሁለተኛው ዓለም ጦርነት የተጨፈጨፉት ወገኖቻችንን የምናስታውስበት ጊዜ እንደነበር ለመጠቆም ወዳለው በመጪው ሳምንት ደግሞ ለበበሉ ከዛ በኋላ አዲስ ሀገር ለመስረት 1948 ዓመተ ምህረት እስራኤል ነፃነቷን እንድታውጅ ከዛም በኋላ መስዋዕትነት የከፈሉትን ሰማዕታትን በሰፊው እናስባለን ነፍስ ይማር በዚህ ባሁን ባለንበት ጦርነት ብቻ ከህብረተሰባችን ከኢትዮጵያ ወደዋን አብራክ የወጡ 32 ወታደሮችና ሰላማዊ ዜጎች መስዋዕትነት መክፈላቸው የሚታወስ ነው ነፍስ ይማር በድጋሚ ፋሲል ለገሰረኛ አዘጋጅ ያቀርብኩላችሁ ከፍተኛ ምስልና ድምጽ አቀናባሪ አየልኝ ሽፈራው ዋና አስተባባሪ ቶመር ለገሰ መልካም ምሽት ነገ እንግዲህ በመደበኛው ዝግጅታችን ልክ በ2 ሰዓት እንገናኛለን ደህና ደሩ